ዛሬ በዚህ ቪዲዮ ንግግራችሁን ረዘም የሚያደርግና አይዲያችሁን በደንብ ሙሉ ለሙሉ ለመግለጽ የሚረዳችሁ 3 አገላለጾችን ይዤላችሁ መጥቻለሁ። አሁን እነኛ ያልካቸውን ኤክስፕሬሽኖች ሌቭል አፕ አድርገን አንተ አሁን ካለበት ደረጃ ከፍ የሚያደርጉን ኤክስፕሬሽን ነው የምንማረው ማለት ነው። ፖይንታችን ካለንበት ከፍ ማለት ስለሆነ አንተን ከፍ ሊያደርግ የሚችሉ አያያዥ ቃላቶች ነው የምንማረው አሁን ባልናቸው መሰረት ማለት ነው። የመጀመሪያው እንደዛም ሆኖ ከዚህም ባለፈ በነገራችን ላይ የሚለውን ነበረ። እነኚህ ነው የምንማረው ማለት ነው። እነዚህ 3 አገላለጾች የሚያደርጉት ምንድን ነው? መካከለኛ ከነበረ የእናንተ ሌቭል ከመካከለኛ ትንሽ ወደ አድቫንስድ የሚያሻገራችሁ አገላለጾችን ነው ይዤላችሁ የመጣሁት። ቅድም ባይ ዘ ዌይ ያልከኝ በነገራችን ላይ የሚለው ማለት ነው። አሁንም ባይ ዘ ዌይ ትተን የኢንተርሚዲየት እና የአድቫንስድ ነው የምነግርህ። ኢንስቴድ ኦፍ ባይ ዘ ዌይ ዩ ካን ሴይ ስፒኪንግ ኦፍ ማለት ትችላለህ። ስፒኪንግ ኦፍ ላይክ ወሬያችን እዛ ላይ እንደሆነ እያሳወቅን ነው ማለት ነው። በነገራችን ላይ ሊትራሊ አማርኛው ሲሆን በስፒኪንግ ኦፍ አድርገህ እስኪ ድገምልኝ ይሄኛውን። በስፒኪንግ ኦፍም ኢትስ ኢንተርሚዲየት፣ አንተ ደግሞ you're on your way to becoming an advanced አይደለ? advanced ማለት ትችላለህ። apropos of ትላለህ። apropos of yes, apropos of is he okay ትላለህ ማለት ነው። say it again. I saw your brother yesterday. apropos of is he okay? Is he okay? So by the way, speaking of and apropos of is the same. በነገራችን ላይ the same ነው ማለት ነው። okay, so የምናደርገው ምንድነው? የምታውቁትን ኤክስፕሬሽኖች ከሱ ሌቭል አፕ እያደረግን ወይም ደግሞ የተሻለ ኤክስፕሬሽን እየፈለግን በደንብ ረዘም ያለና አይዲያችሁን በደንብ ሪፍሌክት የምታደርጉ በንግግራችሁ የምታጣፍጡበት ኤክስፕሬሽኖች ነው ይዤላችሁ የመጣሁት። ኦኬ ሶ አሸናፊ is with me and as you know he is an intermediate student. so እናንተም ኢንተርሚዲየት ከሆናችሁ ከሱ የተፈካከራችሁ በደንብ ከኛ ጋር የተሳተፋችሁ watch this video with us. so ይሄን ሙሉ ቪዲዮ ካያችሁ በኋላ I'm sure ካላችሁ ሌቭል ትንሽ ከፍ ያደርጋችኋል ማለት ስፔሻሊ ደግሞ መካከለኛ ከሆናችሁ አይዲያችሁን በደንብ መግለጽ የምትቸገሩ ከነበረ ይሄን በመጠቀም በደንብ ረዘም ያለና beautiful የሆነ ኤክስፕሬሽን ይዛችሁ ትናገራላችሁ ማለት ነው። stay with us. እሺ አሸናፊ how are you? I'm good. okay so I have questions for you first. ከዛ በኋላ questionዎቹን እናይና በዛው ትምህርቱን እንቀጥላለን ማለት ነው። okay እሺ ለምሳሌ ስልክ መግዛት አልችልም አይደለም ላፕቶፕ በለኝ እስኪ። I can't buy phone. Not even laptop. I can't buy a phone, not even a laptop. እሺ ሁለተኛው ደግሞ ልበልልህ ልክ አይደለህም actually የመጀመሪያው we will learn it though. okay እሺ ሁለተኛው ደግሞ ፈተናው ቀላል ነበረ እንደዛም ሆኖ ግን ትንሽ ሰዎች ሰርቻለሁ በለኝ። እንደዛም ሆኖ የሚለውን የፈለኩት አሁን እዚህ ጋር ደግሞ እንደዛም ሆኖ even if እሺ so ፈተናው ቀላል ነበረ the exam was easy. I made some mistakes. እሺ okay even if the exam was easy I made some mistakes. እሺ the third one ደግሞ not the last one ትላንትና ስልክ ገዛው አልከኝና በነገራችን ላይ የምታውቂው አሪፍ አፕሊኬሽኖች አሉ ልትለኝ ፈለክ። how do you say that? በነገራችን ላይ obviously የሆነ ፖፑላር የሆነ እንትን አለ በነገራችን ላይ by the way እሺ ግን እስኪ ያው ሙሉን በልልኝ። I bought an application. I bought Did you buy a phone. okay you bought a phone. I bought a phone. But do you know any application? by the way tidich by the way do you have any useful application please? good excellent እሺ ስለዚህ አሁን እነኛ ያልካቸውን ኤክስፕሬሽኖች ሌቭል አፕ አድርገን አንተ አሁን ካለበት ደረጃ ከፍ የሚያደርጉን ኤክስፕሬሽን ነው የምንማረው ማለት ነው። አሁን ስተቀማቸው የነበረው በሌቭል ያሉ እንትኑ አያያዦች ናቸው አይደለ? ግን ፖይንታችን ካለንበት ከፍ ማለት ስለሆነ አንተን ከፍ ሊያደርግ የሚችሉ አያያዥ ቃላቶች ነው የምንማረው አሁን ባልናቸው መሰረት ማለት ነው። የመጀመሪያው እንደዛም ሆኖ ነበር ያልነው። ሁለተኛ ላይ ደግሞ ከዚህም ባለፈ ነበር ያልነው። number 3 ደግሞ በነገራችን ላይ የሚለውን ነበረ። yes እነኚህ ነው የምንማረው ማለት ነው። okay እሺ so let's start with the first one. okay እሺ so የመጀመሪያው እንደዛም ሆኖ ነበረ ያልነው አይደለ? yes I think ያልከኝ ምንድን ነበረ? not even ያልከኝ ስልክ መግዛት አልችልም no ፈተናው ቀላል ቢሆንም ነበረ እንደዛም ሆኖ ትንሽ ስህተቶችን ሰርቻለሁ የሚለው not even if ነው ያልከኝ። not even የመጀመሪያው ነበር ያልከኝ ሁለተኛው ነው። okay እስኪ say it again. ፈተናው ቀላል ነበረ እንደዛም ሆኖ መጀመሪያ ፈተናው ቀላል ነበረ ብለህ ጀምር። even if the exam even if እንተውና ፈተናው ቀላል ነበረ ብለህ ጀምር። the exam was easy. እሺ ከዛ በኋላ ነው እንደዛም ሆኖ የሚለው ነው የፈለኩትኝ።
even if ማዛ ጋር ነው መግባት የሚችለው እሱን ታውን even if አይደለም ሌላው ያለ the exam was easy but ግን ነው እሱ እንደዛም ሆኖ ሲባል አንድ ኤክስፕሬሽን አለ ታዋቂ ማለት ነው እሱ ምን ይባላል that being said I made a lot of mistakes ብዙ አይደለም ትንሽ ነው የተሳሳትከው I made some mistakes can you say it again the exam was easy that being said I made some mistakes good አሁን ይሄ የመካከለኞች እንግሊዘኛ ነው አንተ መካከለኛ ነህ አይደለ so ከፍ ማለት አለብህ አይደለ so እሱን ከፍ ማድረግ ነው የምፈልገው ማለት ነው so not being said ፋታ ሌላ ደግሞ ከፍ ያለ ኤክስፕሬሽን አለ እሱ ምን ይባላል be that as it may okay እስኪ say it be that as it may be that as it may be that as it may እስኪ say it be that as it may yes አሁን እስኪ ምንድን ነበር ያልነው ቅድም ፈተናው ቀላል ነበረ እንደዛም ሆኖ ትንሽ ስህተቶች ሰርቻለሁ ነበር ያልከኝ yes the exam was easy be that as it may I made some mistakes good excellent ስለዚህ ምንድን ነበር መጀመሪያ ያልነው that being said is the same as be that as it may ግን be that as it may ምንድነው ትንሽ ከፍ ያለ ነው ማለት ነው yes okay be that as it may ስለዚህ ሁለቱንም you can use them simultaneously ወይ ይሄን ትጠቀማለህ That being said I am also known to the people who know me the best That being said Santino has her seat now okay ለምሳሌ አሁን ሙቪው ላይ አሪፍ አክተሮች ነበሩ okay እንደዛም ሆኖ like ሙቪው ደስ አይልም ነበር ወይም ስቶሪ ዊክ ነበረ በላይ the movie was ነበረው ሙቪው አሪፍ አክተሮች ነበሩት the movie had past the movie had good actors but እንደዛም ሆኖ በት አይደለም አሁን ባልነው be that as it may okay እሺ ቀጥሎ ያለው ምን ነበር አማርኛው እንትኑ ስቶሪው ዊክ ነበረ ይሄ እንዳለ ኢንትረስቲንግ አልነበረም the movie had good actors be that as it may good the story was weak good እስኪ say it again ግን ፈጠን ብለህ ቃላት ቁጥር አድቫንስ ተማሪ ቃል አይቆጥር እሺ the movie had okay ቆይ the movie had famous actors but አትልም as be that as it may be that as it may yes the movie the story was weak good Be that as it may you still have to answer for the spruce goose Be that as it may, what demonstration of genuine remorse, or at the very least regret, can you offer for beheading these men? nice እሺ አሁን አንድ ልድገምልህ እሱን ግን ቀጥ ብለህ ነው የምትመልስልኝ መሀል ላይ ብቻ አትልም እሺ ብር መቆጠብ ግድ ነው አይደለ ብር መቆጠብ ግድ ነው እንደዛም ሆኖ ግን አንዳንዴ ራስን ትሪት ማድረግ አለብህ saving money is good be that as it may you have to take care of yourself አንዳንዴ sometimes you have to take care of yourself say it again saving money is good be that as it may take care of yourself is also important ትችላለህ you have to take care of yourself sometimes good እሺ አሁን ይሄ be that as it may ነበር አይደለ the other one was that being said በሱን እስኪ ይሄን በልልኝ that being said ብለህ ደግሞ that being said no ላይ ነው እሱ yes saving money is good that being said አንዳንዴ sometimes you have to take care of yourself እሺ አሁን ሮጥ ብለህ በለው ሮጥ ብለህ ማለት ፈጠን ብለህ ቃላት ሳትቆጥር አይቻልም እሺ go on saving money is good be that as it may but that being said እሺ saving money is good that being said you have to take care of yourself sometimes good nice ስለዚህ ቀላል ነው አይደለ እንደዛም ሆኖ ስትል ወይ ምን ትላለህ be that as it may ወይም ደግሞ that being said which one is more advanced the second one be that as it may the first one መጀመሪያ አልኩ እሱን ነው be that as it may እሱ ደግሞ the advanced ነው ማለት ነው
ያ መጀመሪያ ግን ያለው that being said ነው ነው አሁን ስነግር ስደግምልህ መጀመሪያ be that as it may ስላልኩ ነው እሺ Be that as it may, I'm the only one who's bothered to track him this far. So that's the first expression ሁለት ላይ ነው ማለት ነው the second one ደግሞ ምንድን ነበር ስልክ መግዛት አልችልም አይደለም ላፕቶፕ ይሄ አይደለም ይሄ የሚለውን ተምረን ነበር ትዝ የሚልህ ከሆነ የሆነች ፍሬዝ አለች ለምሳሌ አይደለም ምሳ ቁርስም አልበላሁም በለኝ እስኪ not even ሌላ ወርድ አለች መፍቀድ ምንድነው በእንግሊዘኛ መፍቀድ permission no ለምሳሌ ሌት ሴክስ ስልኬን እንዲወስድ ፈቀድኩለት allow ሙሉ አረፍተ ነገር በልኛ I allowed him to በአሎ ፋንታ ሌላ ወርድ የለንም allow ሌላ መፍቀድ የሚለውን ታውና just እንደዚህ እንዲሆን አደረኩኝ በፍቃድ ሌት እሺ ሌት የምትል ወርድ አለቻት ለየትኛው ሌት እኮ ለየትኛው ነው ሌት ያለው ያ አሁን ያልኩ አይደለም ይሄ የሚለውን ፍሬዝ ስንሰራ የሚያጣምርልን ቃል ሌት የምትለዋለች አወኩት ሌት አሎን good እስኪ አሁን ምንድነው የምትለኝ ስልክ መግዛት አልችልም አይደለም ላፕቶፕ ነው የምትለኝ I can't buy phone no I can't buy PC ሌት አሎን phone ስለዚህ አይደለም ይሄ እንኳን ስለብረ የምጠቀመው ሌት አሎን እሺ አሁንስ አይደለም ምሳ ቁርስ አልበላሁም በለኝ እስኪ I didn't eat lunch late alone breakfast good አሁን ይሄ አይደለም ምሳ ቁርስም እንኳን አልበላሁም የጾምክ ከሆነ ነው እንግዲህ እሺ We haven't water enough for tomorrow, let alone the time it would take us to reach Icos. Besides, with this show I have barely enough time to go to the bathroom, let alone go out. So አሁን ይሄ it's advanced I mean intermediate ነው so ለዚህ ከፍ ሲሆን ምን ይሆናል do you know it ከዚህ ከፍ ሲል ሌት አሎንም በመከራ ነው ያወቀው አስተውሺ yes እሺ ከፍ ሲል ምን ማለት ይችላል not to mention ማለት ይችላል not to mention okay ይሄ እንኳን ታትቶ ያልክ ነው okay ልክ እንደ ሌት አሎን okay እስኪ say not to mention እሺ አሁን ለምሳሌ ሆቴሉ በጣም ቆንጆ ነው አልክ okay ፕላስ ደግሞ ከዚህም በላይ በጣም ርካሽ ነው ርካሽነቱን ራሱ ትተነው ያልክ ነው ማለት ነው how do you say that ሆቴሉ በጣም ቆንጆ ነው okay the hotel is beautiful or luxurious the hotel was good no ነበረ ሳይው no is the hotel is good not to mention በርካሽ ነው ወይም like ሰው ከፍሎ አክሰስ ሊያደርገው ይችላል it's affordable እስኪ say it again it's affordable ነው ከመጀመሪያው the hotel was good the hotel is good not to mention it's affordable በቃ affordable it's አትለ not to mention affordable እስኪ say it again the hotel is good not to mention affordable yes the hotel is good not to mention affordable good ስለዚህ affordable ነቱ ደግሞ በጣም ሌላ another extra important information እየጨመርክ ያለው ማለት ነው okay yeah. Make a fool out of myself at Renegade, not to mention A-Rash is bad mouthing me all over town. Not to mention planning and replanning. እሺ ለምሳሌ ምግብ ለመስራት ጊዜ የለኝም አይደለም ቤት ለማጽዳት በላይ ጀመረ በሌት አሎን ትነግረኛለህ ቅድም ባልነው ማለት ነው ከዛ ደግሞ not to mention ደግሞ እናደርገዋለን I ain't got time to yeah formal አድርገው I don't have time to cook not to mention clean the house እሺ በሌት አሎን ሲሆንስ I don't have time to cook food not to mention clean the house yes I don't have time to clean the house not to mention to eat አይደለም ምግብ መስራት ራሱ ከሌለኝም ነው ያልነው አይደለም ለዛኛው ቀድሞ የሚመጣው ያኛው ምግቡ ነው yes እሺ ስለዚህ እሺ ለሶፋ እንኳን ቦታ የለውም አይደለም ለምግብ ጠረጴዛ በላይ አይደለም ለሶፋ ነው አይደለም ምግብ የጠረጴዛ ለሶፋ እንኳን ቦታ የለውም ቤቱ በጣም ጠባብ ነው እያልክ ነው ኦኬ ከዛ he wanted to buy እንደዚህ ዳይኒንግ ቴብል ሊገዛ ፈለገ so what would you say አይደለም ለዳይኒንግ ቴብል ለሶፋ እንኳን ቦታ የለውም ያልክ ነው ማለት ነው እሺ
the house ብለህ መጀመር ትችላለህ። ስለ ቤቱ አይደለም የምናወራው። ቤቱ በጣም ጠባብ ነውና ሶ ቤቱ አይደለም ዳይኒንግ ቴብል ሊገባበት ለሶፋ ራሱ እኮ ቦታ የለውም እያለን ነው። how do we say that? the house ይሄ ቦታ የለውም እንዴ ነው የምትለው? no space ቦታ no የለውም no space just ቦታ no ቦታ ነው ያልከለው። there is no space for the sofa let alone for the dining table. እሺ the house doesn't have a space የለውም አይደለ? የለውም ስትል ነው የምትለው don't have ወይም doesn't have። ስለዚህ the house doesn't have enough space for a sofa let alone a dining table አይደለ? yes እሺ እስኪ በናት to mention አድርገን ንገረኝ ይሄን። the house doesn't have any space for the sofa let alone the not to mention not to mention the dining table good ስለዚህ አይደለም ይሄ እንኳን ስንል ወይ let alone ወይም ደግሞ not to mention የሚለው መጠቀም እንችላለን ማለት ነው። yes clear now? yeah Not to mention what an angel baby will fetch in the black market. እሺ the third one and the last one ደግሞ ቅድም by the way ያልከኝ በነገራችን ላይ የሚለው ማለት ነው። so አሁንም by the way እንትን የኢንተርሚዲየት እና የአድቫንስድ ነው የምነግርህ። okay by the way still beginner ነው። okay ኢንተርሚዲየት ሲሆን ምን ሊሆን ይችላል? መጀመሪያ እንድገመውና ትላንትና ስልክ ገዛው ነበር አላልኩም? ከዛ በነገራችን ላይ የምታውቂው አሪፍ አፕሊኬሽን ካለ ብለህ you're asking for advice እንዴ ነበር የጠየቀኝ እሱን? I bought a phone. I bought a phone yesterday. By the way, do you have any useful application? Good. So instead of by the way, you can say speaking of ማለት ትችላለህ። Okay. Speaking of like ወሬያችን እዛ ላይ እንደሆነ እያሳወቅን ነው ማለት ነው። like በነገራችን ላይ literally አማርኛው ሲሆን okay so by speaking of አድርገህ እስኪ ድገምልኝ ይሄኛው I bought a phone yesterday. Speaking of, do you have any useful application? Good. So like, speaking of is better than by the way. By the way is overused እና የቢግነር እንግሊዘኛ ነው። በሱ ፋንታ ምን ማለት ትችላለህ? Speaking of. እሺ ትላንትና ወንድምህን አየሁት በነገራችን ላይ ደህና ነው ልልህ ፈለኩኝ። Yeah. I saw your brother yesterday. Speaking of, is he okay? Good. Is he okay or is he fine? ማለት ትችላለህ ማለት ነው. Instead of saying by the way. Okay? እሺ but speaking of him it's intermediate አንተ ደግሞ you're on your way to becoming an advanced አይደለ? So advanced ማለት ትችላለህ apropos of ትላለህ። apropos of. Yes, apropos of is he okay ትላለህ ማለት ነው። say it again. I saw your brother yesterday. Apropos of is he okay? Is he okay? So by the way, speaking of and apropos of is the same. በነገራችን ላይ the same ነው ማለት ነው። አንድ ኤግዛምፕል ጨምርልኝ እሺ። ስለ ቫኬሽን እያወራን ነበረ። በነገራችን ላይ መምጣት ትፈልጋለሽ በላይ? We were talking about the vacation. Apropos of are you willing to come? Good. Are you willing to come or do you want to come? Yeah. Right? Good. Apropos ፋንታ ደግሞ speaking of ብለስኪ በልልኝ። We were talking about the vacation. We were thinking about the vacation. Speaking of, do you want to go with us? Do you want to go with us? Yeah. Let's say it again. Do you want to go with us? Good. So we were talking about the vacation. Speaking of, do you want to come with us? ላላ ማለት ነው። Good. ስለዚህ በነገራችን ላይ ምንድነው አለን? ኖርማሊ by the way ነው አይደለ? Speaking of እና ማን ሆነ ሌላኛው apropos of ሆነ ማለት ነው። Good. So ለዛሬ አስኩላችሁ ይሄንን ነበር። I hope you guys had a better understanding በእነዚህ ነገሮች ላይ። So በአካልም ሆነ በኋላ የማትፈልጉ ሰዎች ካላችሁም ደውሉልን and also don't forget to go to our Telegram channel to find the PDF version of this video. I'll see you on the next video. Bye.